ሆነው ሲጨፍሩ እንደው ሃይሚዬ ከማር ስትሳዛ እንትን ይለኛል። አንድሽ ከሰው ጋር ስትጨፍር ስትመጣ አይታችሁ ታውቃለች? ከባሏ በስተቀር እንደዛው ማለት ነው። የኔ ጨዋ እዚህ ካስቀየምኩ እኮ ከሌላ ሰው አይጨፍርም። በሱ ቲክቶክ ሌላ ሴት የለች፣ በሷ ቲክቶክ ሌላ ሴት የለም። ግን እኔ አንዳንድ ሰው ልናገር፣ ቆይ አንዳንድ ሰው እስስት ናችሁ። እግዚአብሔርን እኔ አንድ ሰው ከወደድሽው ነው። እኔ አልቀየርም። በቃ እስስት ናችሁ። ወዲያም የምትቀያየሩት ሰው መጀመሪያ አንድ ሰው ከወደድሽው ሌላ አትቀይርበትም። አትቀያየሩ። እንደዚህ አየን፣ ብዙ አየን። ግን ቋሚ ወዳጅ፣ እውነተኛ ወዳጅ እስከ ምናምኑ ልጅን ከወደዱ እስከ ለሃጩ ይባላል አይደል? ሊታይሽ እንዲህ ነው የሚባለው በሀገራችን። ስለዚህ ከወደድናቸው እስከ ምናምናቸው እስከ ጥግ እኔ ማርያምን ያስጠላኛል። የድሮ ቪዲዮአቸውን አያለው ብታይ። አሁን ሃናንዬ ትላንትና የሆነ ቤት ከስሮኝ እየሰማው ነበረ። አሁን ትላንትና እንግዲህ የሃይሚ እህቶች ነው የተባለው ሻ ገና ፕሮፋይል የእሷን ስላረጉ ብሩኬን ዘቅዝቆ ተቀምጠዋል ገስታቸው ላይ። ከዛን የእሱ እህቶች ጋር እርግቤን እንደውም አይቻታለሁ። በጣም ተናዳ ትናገራለች። ገባሽ? እኔም ነበርኩ እኮ በጣም ተናደው በቃ አዎ ለምንድን ነው ማለትም አሁን የሚያዘቀዝቅ ነገር እንግዲህ እኛው አሁን ይሄ ደደብነት ነው። እኔ እውነቱን ስነግራችሁ አሁን ሁለቱ ባልና ሚስት ናቸው። አመታችሁ የምትዘቀዝቁት የእሱ አፍቃሪ ናችሁ አውቃችሁ። ደግሞ አሁን በጣም ነው ነቅቼባችኋለሁ። አውቃችሁ የእሷን ፎቶ ታረጉና ጭር ሲል አልወድም ናችሁ እናንተ የቲክቶክ ታመጡና የእሱን ፎቶ ደግሞ ታረጉና የእሷን ፎቶ። ከእንደዚህ አይነት ድርጊታችሁ ተቆጠቡ። በዚህ አጋጣሚ 81 ሰዎች አላችሁ፣ ተቆጠቡ። እናንተ ዘቀዘቃችሁ ብለን እኛ ለእናንተ ጊዜ አናባክንም። ላንቃችንን እንትን አንልም፣ አንጮም። ግን መውጣት ካለባችሁ የስድብ ሱስ ካለባችሁ የፎሎ ሱስ ስንት የሚነካ ሰው አለ። ልጆቹን አትንኩብን። አንድን ሰው ከወደዳችሁ ከነ ምናምንቱ ነው፣ ከነ ላጩ፣ ከነ ንፍጡ፣ ከነ ጥፋቱ፣ ከነ ምናምንቱ ነው። ትክክለኛ ኦዲየንስ የሚባለው እንደዛ ነው። አሳልፎ አለመስጠት እንዴ! አሁን ትላንትና የምን የሚያዘቀዝቅ ነገር አለ? ዘቀዘቃችሁ፣ ግማሻችሁ ፎቶ ያነሳችሁ አላችሁ። ምንድናችሁ እናንተ አሁን ኦዲየንስ ናችሁ አላችሁ። እናንተ ማለት እልቢሶች ናችሁ። እላያችሁ ሌላ፣ ውስጣችሁ ተንኮል። ለምን ምን ተገኘ? የፈለገ ነገር ቢመጣ እኔ እኮ ባለፈው ተናግሬያለሁ። ገና ይሄን ስራ ሲያመጡ ራሱ አንድ ሰው እንዳትነኩ እረግጥሻለሁ እያንዳንድሽ ብዬ ትላንትና ስላላየሁኝ ነው ባይኔ ያልተናገርኩት። እረፉ። እኔ አንድ ነገር ልንገርሽ አናኒ፣ ይሄ ጨለማ ይንጋልኝ ነው የምልሽ። ማንም እኔ አሁን አብርሃም እንግዲህ የሃይሚዬ ወንድም ነው አይደል? ማነው ስሙ ያኛው ደግሞ ትንሹም የሷውን ቪዲዮአቸውን ገብቻ ላይ ማንም ከነሱ ጋር ከመጣች ሃይሚዬ ሄጃ ያለው ለምን ንግግሯ ሁሉ ነገሩን ስለምታውቅ። ሌላ አዳሜ እዚህ ጋር ወርቅ በእግሯ አድርጋ አፍንጫዋ ላይና ከጭንቅላቷ ብትደረድር እኔ ከብሩኬና ከሃይሚ ውጭ መስሎ እነሱ እንኳን አንድ ቀን ሲቀሩ ዩቲዩበሩ ያስጠላል፣ ቲክቶኩ ያስጠላል፣ ማውራት ሁሉ ገስት ላይ ገብተሽ ያስጠላል። እነሱ እኮ ለኛ ሁሉ ነገራችን ናቸው። ላወቀበት ትክክለኛ የነሱ ፍቅር በደም ስሩ የገባ ማለት ነው። አንዳንድ እልቢስ ደግሞ ባያችሁበት ባዩሽ አትሆኑ፣ በሞቀበት አትሙቁ፣ በማይገባችሁ ቦታ አትሂዱ፣ የማይመለከታችሁ ቤት ሄዳችሁ አትጻፉ። ዝሙትን የምትከተሉ ግማሹን እኮ የብሩኬና የሃይሚ ፎቶ የተሸከማችሁ ናችሁ ኮሜንት ምን ጽፉት እናውራ ከተባለ ለምን ራሳችሁ የምታረክሱት? እስቲ የኛ ልጆች ሲመጡ ሄዳችሁ ቪዲዮ አትጨርሱ። ከፍታችሁ አመታችሁ መለፍለፍ ነው። በድምጽ አመታችሁ መለፍለፍ ነው። ተው ብለን ለመናችሁ፣ መከርናችሁ። ምንድነው የእናንተ ኦዲየንስ ምኑ ጋር እንደሆነ ይግራ ገብቶኛል። ሁላችሁም አይደላችሁም፣ ይቅርታ። አንዳንድ አላችሁ እባብ፣ ውስጣችሁ ሌላ እላያችሁ ሌላ፣ ድርጊታችሁ ሌላ። 3 እና 4 አካውንት አላችሁ እናውቃለን አላችሁ። እናንተ እኛን በቃ ይናገሩ እንሰዳደብ ከሆነ እኛ ነክተንባቸው እኛ እንሰዳደብም። አሁን እኛ ዛሬ ዲኤን ገቡ ብለን ተናገርን፣ ፈታ እያልን ነው። ፈታ እንላለን። ሳናቅ ብዙ ተራቅጠናል፣ ሳናቅ ብዙ ነገር ተሰዳድበናል። አሁን ግን ሁለቱ ልጆች አንድ ናቸው፣ ይዘን መሄድ ነው እንጂ 2 እና 3 አካውንት ተሸክመሽ
ፎቶ የምትዘቀዝቂው እግዚአብሔር አምላክ እጅሽን ይስበረው። ትላንትና ማታ ይሄን ያረግሽው ሴት እጅሽን ይስበረው። ባየው ኖሮ ያንን ቤት ማለት ነው። እናንተ እረፉ በቃ። ማረፍ ካለባችሁ ታርፋላችሁ። መጓዝ ካለባችሁ እስከ መጨረሻው ነው መጓዝ ያለባችሁ። ከዛ ውጭ ግን ይሄ ዘቀዝቃለው፣ እሳደባለው፣ እዛም ምን ያለው ሞጣ ቤት ብኬድ ሞጣ ቤት አላችሁ፣ ጆከር ቤት ብኬድ ጆከር ቤት አላችሁ። እግዚአብሔርን እያንዳንድሽ ነው ያለውኝ እኮ እኔ በፎቶ ተሸክማችሁ ማትገቡበት ቦታ የለም። የማይመለከታችሁ ቦታ ገብታችሁ እናንተ ምን ሆናችሁ ለዘራችሁ የምታረክሱት? ይሄ እኮ ራስ ማርከስ ነው። ልጆቹን እኮ ማስናቅ ነው። ፎቶ አውርጅና የራስሽን ፎቶ እንቁራሪትም ምሰይ ምንም ምሰይ ፎቶሽን ስቀይ። በቃ በፎቶ አትነግዱ። እኛ ፎቶ እናያለን፣ እናንተም ፎሎ እናደርጋለን። እናንተ ግን ውስጣችሁ ሌላ ነው። ስለዚህ እረፉ፣ ተቆጠቡ። ምንም አያስቅም። ትክክል ነገር ነው የምናገረው። ትላንትና እኔ ስላላየው ነው፣ ግን ከስሮኝ እየሰማው ነበረ። ተው፣ እረፉ። እንደዚህ አይነት ክፋት ይቅርባችሁ። አታስመስሉ። ማስመሰል ይቅር። በራሳቸው ይጣሉ። ከፈለጉ በራሳቸው ፎቶን አውርደው የራሳቸውን ፎቶ ለጥፈው ይባሉ። እንቁራሪት ፎቶሽን አታውጭም፣ ትፈሪያለሽ። አትፍሩ። ስለዚህ አርፋችሁ ተቀመጡ። አሁን ትላንት የሚያዘቀዝቅ ነገር የለም። ምንድን የሚያዘቀዝቃችሁ? ምን ተገኘ? ምን መጣ? ግማሹ ምን ይላል? ከዚህ ዓለም በሞት ተለየ ብሎ ለአንተ ያድርገው የሰማይ አምላክ። እውነት ይሄ ጨለማ አምላክ ለአንተ ያድርገው። አንተ በሞት በመኪና አደጋ አንተ ለሱ የተመኘከው ለአንተ ያድርገው። አንተ ከካም ደግሞ ማንዶክ ደግሞ እያጣራውኝ ነው። ስለዚህ እረፉ። በእግዚአብሔር ይሁንባችሁ። እረፉ። በእውነት ለሰው ልጅ ሞት አትመኙ። ለሰው ልጅ መጥፎ ነገር አትመኙ። ምን አደረጉ እነዚህ ልጆች? እኛን ዘና ስላረጉ፣ እኛ እነሱን ስለምንወድ። መውደድ እኮ ከላይ የተሰጠ ጸጋ ነው። እግዚአብሔር አንድን ሰው እንድንወድ፣ እኛ ሰዎች እኮ በአካል አቆዳቸው እኮ አይደለም በሚሰሩት ነገር በሚያረጉት ነገር ለሰው ያላቸው አክብሮት፣ ለሰው ያላቸው አዘኔታ ያ ነገር ነው እንጂ እኮ ሌላ ምንም እኮ አይደለም። አይደል እንዴ? ግን አንዳንድ እልቢሶች ሁለት ቢላ ብትበሉ አላችሁ። ስለዚህ እረፉ። አንተ አትደውዬ ከካም አርፋችሁ ተቀመጡ። ከስራችሁ ከድርጊታችሁ ተቆጠቡ ነው የምለው። ማነች? መቅዲ ነች የምትደውልልሽ አይደለ? እኔ ለችም ካለሽ የደወለች ነው የስራ ስልክ ነው። አይ መቅዲ እዚህ ናት። እኔ አንቺ ቤት ቁጭ ብዬ ደውላለሁ። ምን ላረግ? ምን ልታረግ? ልታሳብጅ ቁም ነገር ሰው ያወራ ማርያምን በጣም ይጣፍጣል። አንቺ አንዴ ተዛጋብሽ መልሰሽ አታውቂም እንዴ? ብሎክ አርጋት ፍሬ፣ ለአሁን ብሎክ አርጋት ውዴ። እሺ አውሪ ማርያምን ይጣፍጣል። እግዚአብሔርን አስተላልፍ። ይሄን ነገር ነው የምፈልገው ነው። እኔም ምቀኛ ሴትዮ ነች አሁን የደወለችው። በጌታ በኢየሱስ ልጸልይባት እንዴ? አዎ እቺ ደንቆሮ ዘጋውባት። ምን አባቷ መጣለች? ከካም በኋላ ደውላታለሁ። ስለዚህ በቃ አውሪ መተውን የመሰለ ነገር የለም። ስለፈጠራችሁ እኛ አሁን ላይ ፍቅረኛሞች ናቸው፣ ባልና ሚስት ናቸው። እኔ ባይዘው ሰርግ ነው የጠበቅኩት። ከሰርግ በኋላ እኮ ብዬ ቃል ገብቻለሁ። እናንተ ግን እየመነጠቁኝ በተለይ ለሚቀባዥሩ ማውሪያ ማሬ ቁላውራ ነው። ከእንክርዳድ ውስጥ ከስንዴ ውስጥ እንክርዳድ እንደሚወጣ ከጨረቃ ፋሚሊ ከዚህ በኋላ ምንድነው የኛ ስራ? እንክርዳድ እየለቀምን እናወጣለን። እንክርዳድ ስለማይጠቅም ስለዚህ እረፉና ተቀመጡ። ሌላው አሁን ዩቲዩበር ላይ ወስዳችሁ ሃይሚና ስለ ብሩኬ እኛ ትላንትና አሁን እኔ ቤት ፈታ ነው ያልነው። አስተያየት አልሰጠን። በዳቦ የተነሳ ብዙ ነገር አውሩ። እንደዛም አትበሉ። መልካምን አሁን እንዲህ ስናስተላልፍ ጥሩ ነገር ወስዳችሁ ለጥፉ። ለእናንተማ ሽቀላ ተገኘ። የማይሆን ነገር አትለጥፉ። እኛ በሙዳችን ፈታ ስንል አትለጥፉ። ትክክለኛ ነገር ለጥፉ። ስለዚህ ከዚህ በኋላ እግዚአብሔርን እኔ ስድብ ልጀምር ነው። አሁን ስድብ ወደ ኦዲየንስ ልዞር ነው። እኔ ተው እያልኩ ነው። ማረፍን የመሰለ ትላንት ልኬልሻለሁ። አናንዬ የሆነ ቪዲዮ አይቼ ቲክቶክ ላይ ለምንድን ነው ያለሽው? አረብ ሀገር ነው። ይሄን ስራ በላክ የፖስተትከው ተከፍሎ ከሆነ አላውቅም። ለምን አንዳንድ ኤልቢስ ጨረቃ ፋሚሊ ውስጥ ጨረቃ ፋሚሊ ተብሎ እዛ ውስጥ ስላላችሁ ማለት ነው 3 እና 4 ስልክ ያላችሁ ገባሽ? እንዴት ነው ሰው ልጅ ተነስቶ በሰላማዊ መንገድ ሞትን ለሰው ልጅ የሚመኘው? ምን ስላረገ? ምን አጠፉ?
ለምንድን ነው ይሄን ያክል እራሳችን ምቀኛ የምንሆነው? ፊት ለፊት ላይ ወዳጅ ነን፣ ከኋላ ግን ብዙ ስራ እንሰራለን። እንደዚህ አይነት እከካም ከነገ ጀምሮ የተለቀምሽ ትወጫለሽ እያልኩሽ ነው ያለሁት እኔ። በቃ ምንም አባሽ አታመጭም። እከካም ግፋ ፎቶዬን ብዘቀዝቂ ነው ስዘቀዝቂ ዳሬ። ስለዚህ አርፋችሁ ተቀመጡ። አርፋችሁ ከእንደገና ደግሞ ይጣመሩ። እናንተ ናችሁ የምታጣምሩት። ምን አገባችሁ? የራሷ አራባት የሶን ታማስላለች አሉ። የራሳችሁን ህይወት እንትን በሉ። በቃ እኛ የሃይሚና የብሩኬ ደጋፊ ነን፣ አለቀ። እኔ ሌላ እዚህ ጋር ያው አብርሃም የሃይሚዬ ወንድም ነው። እዚህ ጋር ቢንከባለን መስሎም አይታይኝ። ቪዲዮንም ከፍቼም አላየም። እናንተ ግን እዛም ኮሜንት ምጽፉ እናንተ፣ ጃኒ ቤት ምጽፉ እናንተ፣ ግምጃ ቤት ምጽፉ እናንተ፣ ጆከር ቤት ምጽፉት እናንተ። እኔ እኮ ስለማይ ነው የማወራው። እኔ አንድ አካውንት አለኝ፣ ግን እያንዳንድሽ ነው ያለው። እዛም እዚህም አትበሉ፣ አትርመጥመጡ፣ እራሳችሁን አስከብሩ። በእናንተ የተነሳ የጨረቃ ፋሚሊ ተብለን እኛ ኦዲየንስ ከእናንተ ጋር መጨፍለቅ የለብንም፣ እኛ እርምጥምጥ ስላልሆነ። ስለዚህ እረፉ። የሱን ፎቶ ዘቀዝቃለሁ የምትይ ነገር አያለው። ማታ ላይ ቤቴን ከፍቼ እረግጥሻለሁ ስምሽን እየጠራው ምንም ስለማታመጪ ማለት ነው። አንቺ እልቢስ ስለሆንሽ ሰው ማወቅ አለበት። ይሄንን ነው የምለው። ልጆቹን እንዳትነኩ፣ አርፋችሁ ተቀመጡ። እኛ እንደ ድሮ ለእናንተ እንትን አይደለም። ባለጌ ቆይ ልንገርሽ እንትን አርጊ። እነዚህ የሚዘቀዝቁት እና ንገርኝ። እኔ ፎቶአቸውን ልክልሻለሁ። እያንዳንዳቸው ፎቶ አለኝ፣ ልክልሻለሁ። የሚዘቀዝቁት ሁላቸውም እኔ አያቸዋለሁ። ሌሊት ፎቶ ያወጣሉ። የሁላቸውም እኔ ልክልሻለሁ፣ እያንዳንዳቸው ማለት ነው። ከዛ መርገጥ ነው። ፍርዬ ጥያቄ አለኝ። ጥያቄ አለኝ። አንዱ የሆነች ቃል ሰማሁኝና እሷ ቃል ምንድናት ብዬ ነው። እልቢስ ምንድነች? እልቢስ ደጋገምሻትና ምን ለማለት ማለት ይቀያየራሉ። አንቺ ጋር አሁን አንቺ ጋር ሰው ነኝ አይደል? ከዛ ደግሞ ትንሽ ቆይቶ ደግሞ እቀየራለሁ። እንደ እስስት ማለት ነው። እልቢስ ማለት ስለእነሱ ስናወራ ወጡ እስስት ናቸው። ወጡ እኮ ይኸውልሽ፣ ቁጭ ብሎ እኮ አዳምጡ። ማስተያየት ይፈራሉ፣ እግዚአብሔርን ይፈራሉ። ቁጭ ብላችሁ አስተያየት ስጡ። ትክክለኛ ኦዲየንስ እኮ ናችሁ። ልጋጋም ሁሉ አሹልከኝ አናን መቆያ የት ነች? መቆያን እስቲ ሼር አድርግላት፣ ናፍቃኛለች። ትመጣለች። እንትን አላርጂኳ ተነስቶባት እያስቸገራት ነው። አላርጂክ ኃይለኛ አላርጂክ አለባት። ሼር አድርግላት ደግሞ እሺ። የምን እንዳበሳጨኝ ታውቂያለሽ? ትላንትና ገስቱን ሞልተው የሷ እህቶች ናቸው ተብሎ ብሩኬን ዘቅዝቀው ተቀምጠው እኮ ነው የተበሳጨሁት። ቅድም ላወራ ነበረ፣ ቪዲዮ ሲለቀቅ ነው የወጣው። ገባሽ? ለምን እንደዚህ አይነት ነገር ይደረጋል ነው የኔ ጥያቄ። ይሄን ነገር ስታይ ሃይሚ ደስ ይላታል? ደስ እኮ ያደረገ ብሩኬ ለምን ይዘቀዘቃል? ምን አውቃለሁ። እኔም ጥያቄ እኮ ነው ይሄ። ለምን ይሆናል? ከዛን የሱ እህቶች ምን አሉ? የሷ እህቶች ናቸው። ለምን ትክክል ናቸው። ፎቶ የተደረገው የሃይሚ ፎቶ። ይሄ ነገር እንዲህ ሲሆን እኮ እሷ ደስ አይላትም። ይሄን ማሰብ አለባቸው። ግን አውቀው ወዲስ ለማባላት የሌላ ደጋፊ ሆነው የሷ እህቶች የሷ ደጋፊ ሳይሆኑ አውቀው የሷ ፎቶ አድርገው በሷ ጠላቶች ናቸው። እህቶች አይደሉም። አይደለም የተነሽ ነው የሷ ነው። ለምን አትይኝም? እርስ በርሳቸው ተጣሉ፣ በሌላ ጉዳይ ማለት ነው። ተጣሉና ከዛ አንደኛዋ የብሩኬ ፕሮፋይል ነው ያደረገችው። አመጡና ቤቷ የብሩኬ ፕሮፋይል ስለሆነ ተዘቀዘቀ። አየሽ፣ እሷ ግን ሌላ ሰው ዘቀዘቀች። ከዛ ሃይሚ እንዳዘገዝቃት የብሩኬ ሚስት ናት ብላ ተወችው። ትናንትና እያየኋቸው እግዚአብሔር በጣም ያደነቅኩት ትናንትና ማለት የነሱ ማለት ነው። እኛ ሃይሚ የወንድማችን ሚስት ናት ካሁን በኋላ አንነካትም፣ እናንተ ፎታቸው አውጡና እንጣላሉ። እርስ በርሳቸው ሲጣሉ ለምንድን ነው ወደ እነሱ የሚሄዱት ነው ያልኩት እኔ። እንዴ በራሳችሁ በቃ በራሳችሁ በፎታችሁ ትጣሉ። ከተጣላችሁ እንዴ ምን አገባው ብሩክ? ምን አገባት ሃይሚ? ምድረ ደንቆሮ መሀይም ሁላ ጉድ እኮ ነው። ትክክለኛ የምታውቋቸው ሰዎች ሆነው ከተገኙ እነኛ አሁንም ቢሆን እህት ሳይሆን ጠላት ናቸው። እዚህ ቤት እንዴት ዋላችሁ እንዴት አመሻችሁ መባል ይቻላል? እንደው ለሰው ቦታ ማሰጡ ወሬ ብቻ ሰው መጥቶ ሰላም ማትሉ ሁላ ደህና ዋላችሁ ደህና አመሻችሁ። አንዴ ሼር እያረግሽልኝ እኮ ነው። እኔ እኮ አንቺ ጋር እኔ ፍቅራት አንዳንዴ እኮ ትናፍቅኛለሽ። የኔ ውድ እሺ አውሪ አይ ጋይስ ጨዋታው ቀለጠ በይ። ከወርቄ ግሬስ ወርቄ ጨረቃ ሆናለች እና በአክብሮት ነው ማውራሽ። ጨረቃ አውሩ ትዬ ወርቄ። አመሰግናለሁ። እርሶ ደስ ይበሉት። ቀይሪ ልጆችሽ ወደ ራሳቸው እስከሚመለሱ እኮ ብለው ነው
እሺ እግዚአብሔር ያክብርልኝ። ባጣ ቆይሽማ አይደለንም እንዴ? አይደለችም ደግሞ አውቃለሁ እንደምትወድም ስለማውቅ ወደ ራሳቸው ሲመለስ ልትመለስ ጎት በታያት ትሁን እንደፈለገችና እስከዛ እኔ አንደኛ ጠላቴ ፍቅር ስለሆነች ፍቅር ቤቷ ስለማታስገባኝ ቤቷ ስትከፍት ማውራት አልችልም። በተከበሩበት እርሶ በተቀመጡበት ተከብሮ ያውሩ ህዝብን። ስለዚህ እኔ ማውራት የምችለው ከሃናን ጋር ብቻ ነው። እንኳንም ጨጓራሽ እኛ ባጣ ቆያ አይደለንም ውዴ። ባጣ ቆዮችን ታውቂያቸዋለሽ እነማን እንደሆኑ ደግሞ አስረግጬ ነው የምነግርሽ። አሁን ከታቻኒ ደግሞ አትሳቂ አንቺ አትሳቂብኝ። ተፋችኝ እስኪ አትሳቂ። ራሴን ሙቀቱ ራቁቴን እያስኬደኝ ነው። ተውኝ አንዬ። እኔ መቼ ቤቴን ከፍቼ ነው? አትመሰክሪልኝም? ምን አለች ወርቄ? ለምን ትመሰክርልሻለች? ማታ ማታ ተከፍቼ የለ እንዴ? አዎ ማታ ማታ ተከፍቼ የለ እንዴ? የእሷ ቤት ከሌለ እኮ ሀኒቾ ክፈቺ ስትለኝ ነው እኮ እንትን ይለናል እኮ መሰባሰብ። እና ሀኒቾ ክፈቺ ካለችሽ ወርቄን አታስገቢ አለችሽ? ላትኖር ትችላለች እኮ አንድ ሴት ልጅ ነው የወለድሽው። ምሬ በወለዱ ፈካራ አልወለደችም። ከየት አመጣሽ? እኔ ገና 7 በያጁ አልሄድኩም። ሴት ልጅ አለቻት ቆንጆ። አንቺ ግሬስ እንኳንም ከግሬስ ፋሚሊ ወደ ጨረቃ ፋሚሊ በሰላም ትመጣሽ። ከጨጓራሽ ግን እኛ ላይ የሆነ ነገር ብትሆኚ በእኛ እንዳታሳብቢ። ጨጓራሽ አልቋል። በደንብ ምርመራ አካሂጂና ወደኛ ለመቀላቀል ከፈለግሽ ሙሉ ምርመራ ያስፈልግሻል። ገብቶሻል አይደለ? እርሶ ደቂቃ ከተሰጡት በጣም ዜና ስለሚያነቡ ሙት ቢያደርጉ ምን ይመስሎታል እንዴ? አይ ልክ ናት እኮ በኋላ እዚህ ሰበብ እንዳትሆኝ ብለው ሙሉ ምርመራ አድርገሽ ተቀላቂ። ውዴ ሰበበኛው ማን ነው? ጦሰኛ ጦስ እንዳትሆኑብኝ እናንተ ሁለታችሁማ ከባድ ጠላቶቼ ናችሁ። ምቀኛ አንቺ ግሬስ ቅቤ ተቀብተሽ ነው እንደዚህ ብልጭልጭ የምትይው? ቅቤ አድርገሻል እንዴ ብልጭልጭ የምትይው? ቅባት ነው ምንድነው ነገሩ? ቅባት ነው የተቀባሁት። እና ፀጉሬ ደርቋል። ብልጭልጭ እያልሽ ነው ወደዛ። ቅባት ነው ቅቤ ይቻላል እንደ አረብ ሀገር ሲጀመር ሽታው ወደ ኋላ ትንሽ በይ ማሬ። ቢሸታቸው እኮ ያስወጡሻል ከቤት። ቅባት እኔ ባገኝ ጊዜ ቅባት ይሄ ፈሳሹ ቅባት የለም እሱን ነው ወዳደ በጣም ቅቤ እኮ አለ። የት ነው ያለሽው? ሰላም ዱባይ አለ የፀጉር ቅባት። እኔ ሳውዲ ነኝ ግን ሳቢያ የለ። እኔ ሳቢያ ነኝ ጅዛን ነው ያለው እና 200 ነው 50 ድርሃም ምሽዋር። ኧረ እኔ ባገኝ እኔ ብሩ ማይጨነቅ ሳሪ ምናምን ይሸጣል። ሰላም እንዲናናችሁ ሃኒ ቅድም ስትናደጂ ነበረ። ማሪ አይዞሽ ራሴ ነው አለው። እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? አውሪ ፍቅር ስራ ላይ ነች መሰለኝ። ሰላም ነሽ? እንዴት አመሻችሁ? ሰላም ነሽ ወይ እናቴ?